ተሙ አንተ ነው? አዎ እኔ ነኝ ተሙ። ምንድነው? በቃ የራስ ዘመር ናት። ማናችሁ እናንተ? ምን አባ ገባ? ለምን ትሮጣለህ? ምን አስሮጠ? ና ቁጭ ልዩ የሆነ የቅናሽ ባዛር ሜሪት ሪል ስቴት ይዞላችሁ መጥቷል። በካሬ ከ120 ሺህ ብር በላይ ይሸጡ የነበሩት ቤቶቻችን ላይ ለአንድ ሳምንት የሚቆይ ልዩ ቅናሽ አዘጋጅቶ እየጠበቃችሁ ነው። ምን እሱ ብቻ 70% ለሚከፍሉም 30%ን በነፃ ያመቻቸን ሲሆን በ3 ዓመት ጥንቅቅ አድርገው የሚረከቧቸውን ባለ 2 እና ባለ 3 መኝታ ቤቶችን በካሬ ከ90 ሺህ ብር ጀምሮ በ10% ቅድመ ክፍያ ለአንድ ሳምንት ብቻ ይዞላችሁ መጥቷል። ባለ 2 መኝታ ከ5 ሚሊዮን ብር ባለ 3 መኝታ ከ7 ሚሊዮን ብር ጠቅላላ ዋጋ ጀምሮ እኛ ጋር የሚያገኙ ሲሆን በቡድን በቤተሰብ ለሚመጡ ልዩ የቅናሽ ፓኬጆችን ተዘጋጅቶሎታል። ታዲያ ይህ የቅናሽ ባዛር የተዘጋጀው ፒያሳ በሚገኘው በሜሪት ሪል ስቴት ዋና ቢሮ ላይ ሲሆን ይህንን የቅናሽ እድል ተጠቃሚ ለመሆን ከስር ባለው ስልክ ደውለው ይመዝገቡ። ሜሪት ሪል ስቴት መዋክ ተረዳኝ እንዴ? እውነቱን ይበላሽ በፍጹም አልፈልግም። መዋክ ተረዳኝ። በእናንተ ጸሎት ነው የተረፍኩት እንጂ ይሄኔ በህይወት እዚህ አልገኝም ነበር። ሞቼ ነበር። እንዲሁም የሥራ ባልደረቦቼ እና ዮኒ እና ሳሚ ሞተን ነበር። በእናንተ ጸሎት ባረጋችሁልን ጸሎት ሁሌ ጸልዩልኝላችኋለሁ። በእናንተ ጸሎት ነው የተረፍነው። እዚህ ጋር የተገኘ ነው የእናንተ ጸሎት ነው። ፍሬኑ ተበጥሶ ሲገለበጥ አደጋ እንዲመስል ማለት ነው። አዎ አደጋ እንዲመስል ነው። ምክንያቱም ግልጽ ነው እዛ ጋር ወንጀል እንደተፈጸመ መታወቅ የለበትም። ስለዚህ ግዴታ እየሄዳችሁ ያለ የታባልቴር ነበር አንተ ነው የምን 10 ሺህ ብር አንተ ምን የምን ብር ሰጥቻለሁ ይላል። እሱ ነገር እንዳይደገም ከፈለክ ሁሉም ማለት ማታ እንድትሰቃዩ ይታል ይገባሃል። ህይወቴ ልታሰጠኝ ነበር። አንተ ውሻ ህይወቴ ልታሰጠኝ ነበር። አባኔ ምንም ማቀው ነገር የለም። አውጥቼ ለምታየው ሰው ፊት እቀጠቅጣለሁ። አሁን ግን እውነቱን ትነግረኛለህ። እገልሃለሁ ማለት ነው። እኔ ማንን ሊያስገድለኝ እንደሞከረ እያንዳንዷን ነገር ታወጣታለህ። የምን ግድያ ነው የምታወራው? እኔን ማን ለማስገደል እንደከፈለ እያንዳንዷን ነገር ታወጣታለህ። እኔ መኪና ላይ ቦምብ አስቀምደ እኔን ለማፈንዳት እንዲሁም ባልደረቦቼ እገልሃለሁ። አንተ ነህ ሰማለህ። ነገሮችን ግልጽ አድርገህ ንገረኝ። ያም አይሆን ከሆነ ደግሞ አጠፋሃለሁ። ተግባባን? ከዚህ በኋላ ምንም አይነት ምህረት አይኖረኝም። እያንዳንዱን ነገር ግልጽ አድርገህ ንገረኝ። ተግባባን? እያንዳንዷ ነገር ከዳግማዊት ጋር የተላላከው ዳግማዊት ማነች እንዳለ የተላላካት ነገር ታወራታለህ። ይገባል? ቀጣዩ ታሳሪ አንተ ነህ። ጓደኛን ለፖሊሶች አሳልፌ ሰጥቼዋለሁ። አሁን ደግሞ ያንተ ተራ ነው። ሰማኝ? ኧረ እባክህ ተወኝ። ተወኝ ማለት ምን ማለት ነው? አታፍርም? ተወኝ ስትል ጉዳይ ምን ፈልጋችሁ ነው? እስኪ ንገሩኝ። እንዴ እዚህ ጫካ ውስጥ ብቻዬን ምን ልታደርጉኝ ነው? ልደፍሩኝ ነው? አንተ ዝም ትላለህ እንዴ? እንደዚህ ሳንቀላፍኝ ዝም ትላለህ? ቁጭ በይ። ሴት ነኝ። አንተ ምን ፈልጋችሁ ነው? ከኔ ጮሃለሁ። እሺ ብቻሽን ነው የመጣሽው? ቁጭ በይ። ምን ማለት ነው ብቻሽን ነው የመጣሽው እንዴ? ተመለሽ። ቁጭ በይ። ከአንድ ቀን ከሁለት ቀን በፊት የግድያ ሙከራ ተደርጎብናል። እዚህ ጋር በህይወት ቁጭ ብለን ስናወራ አሁንም የሆነ ህልም ዓለም ውስጥ ያለው ይመስለኛል። ማለት የሰው ልጅ ህይወት ይሄን ያህል ቅጽበታዊ ነው የሚለው ነገር ራሱ ያስገርመኛል። እያንዳንዷን ነገር ለኛ የነገርከንን ንገራት። ተናገር። ከመጀመሪያ ጀምሮ እንዴት እንደመለመለች ስለ ዲያስፖራ ያወራው እኔን በማስገደል ወንጀል እስር ቤት ተማጥቀ እኔ ተሙ በእናትህ ምንም ያው መርበትበት አያዋጣም። እጃችን ፋይል ገብቷል። ስልክሽ ተከፍቷል። እባክህ እኔ እስር ቤት መግባት አልፈልግም። እሷ እኮ አክስቴ አይደለችም። ይሄን ካላደረኩኝ ትገለኛለች። ሲጀመር በእርግጥ ይሄን ነገር ማድረግ አልነበረብኝም። ምክንያቱም እንዳልኩ ዋናው አላማችን አንተ ነክ። እኔ ለዚህ ነገር እነሱ ሰለባ ባይሆኑ ደስ ይለኝ ነበረ። ግን በጣም ብዙ ሙከራዎችን አድርጌያለሁ። በብዙ መንገድ ለማድረግ ሞክሬያለሁ። ግን አሁን ላይ እንዳጋጣሚ ሆኖ ያገኘሁት አማራጭ ይሄንን ነበር። ወይኔ ሳሚ ይሄ ነገር ቦምብ ነው እንዴ? እስቲ አይደለም ጎማ መንፊ ነው ራስ ይዟል። አብረን የምንፈነዳው ከፈነዳን ተግባባን። ሲጀመር ካሜራውን ታጠፋልኛለህ? አረ በቃ እየቀጠቀጥኩ እኔም ማስወጣ የገራጅ ባለሙያ ነኝ። በቃ ያዘው። ምንድነው ሳሙ እንዳትቀር በእጅ እንዳነካው ተው። ስጋ አስቀምጠው። ቆይ ያዘው። ሳሚቶ አስቀምጠው። ተረጋጋ። እኮ ና ማነህ? መኪናችን ስር ምንድነው የምትሰራው? ናውጣ። ምን እያረክ ነው? ናውጣ። ምንድነው ያስከው? እጁ ላይ ና። ምንድነው እጁ ላይ ነገር ይዞ እጁ ቆይ ናውጣ። ተው ሳሚ፣ ምንድነው ያስከው? ለምን እዚህ መኪና ሰርተኛ? ሌባ ነህ ምንድነው? ራስ ተጠንቀቅ። ናውጣ። ራስ ያዝ። ና ይዘህ ውጣ።
እንዳለቀ ለፖሊስ ደውሉ። ፖሊስ ማንም የለም ደግሞ በኋላ ያዘው ራስ ይዘው ነው ተጠንቀቅ። ይሄ ነገር ምንድነው? ይሄ ቦምብ ነው እኮ ቦምብ ይዘህ ነው መኪና ውስጥ ከተው ሰማኛለህ? እውነቱን ንገረን። እኔ ምንም አላውቅም። እንዴት ቦምብን የሚያህል ነገር ይዘህ እኛ መኪና ላይ ያጠመድን? እኔ ቦምብ መንፈያ ነው ራስ ይዘዋል። አብረን የምንፈነዳው ከፈነዳን ተግባባን። እያንዳንዱ እኮ ጊዜ ውስጥ ብር አስቀምጦ እያልኳችሁ እኔ 100 ብር ሰጥቶኝ እኮ ነው። በቃ እኔ ምንም አላውቅም። 100 ብር ሰጥቶ ነው ቦምብ ለማጥመድ የተስማማው? ቦምብ እኔ ቦምብ እንደሆነ መቼ ሊበራ ነው? አይውልህ አሁንም ቢሆን ፖሊሶቹ አጣርተው ሲነግሩን አሁን ባላወቁ ፖሊሶች ምናምን በቃ አንተ ለመቶ ብር ብለህ አንተ ሲጀመር እውቀቱ ባይኖርህም ጎማ የቱ ጋር እንደሚነፋ ማንም ሰው የሚረዳው ነገር ነው። እኔ በቃ እኔ ምንም አላውቅም። እዛ ከስር ገብተህ መስሎኝ እኮ ነው። እኔ ነኝ እኮ ስቀርጽህ የነበረው። ስትገባ አይተኸዋል አይደል? ይሄን ቦታ ይኸውልህ ማንም የለም፣ ጸጥ ያለ ቦታ ነው። ገና ጅምር ህንጻ ነው። እኛ ለራሳችን ማቆያ የምንጠቀምበት ነው። እዚህ ውስጥ ብትጮህም ምንም ብትል ማንም ይመጣል የለም። ሰማኛለህ? እንዳልነበር ካርገን ይኸውልህ መቀጥቀጥ እንችላለን። በመጀመሪያ ደረጃ የያዝከው ነገር ምን እንደሆነ ቆይ ተረድተዋል? እኔ እኮ ስላላወቅኩት እኮ ነው። እኔ እኮ እናንተ ቦምብ ስትሉ ሰምቼ ነው እኮ። ጎማ መንፊያ እንዴት አንተ ሲጀመር እንዴት አታውቅም? እኔ በቃ ምንም እንዴት ያ ማለት ሳሚ በአይንም አይተው የሚያስታውቅ ነገር ነው ማለት። እያንዳንዷን ነገር አሁን ትናገራታለህ። ገባ? ታሙ ምንድነው? ቆይ ተረጋጋ። ምንድነው ታሙ? ቆይ ሳሚ ይኸውልህ እያንዳንዷን ነገር ትነግረኛለህ። ፖሊሶቹ በቂ መረጃ ሰጥተውኛል። ምርመራው እንደቀጠለ ነው። መኪናውም እዛው እንደቆመ ነው። ቤተሰቦች ታሙ ምንድነው እንኳን ግልጽ አድርግልን አለኛ። ቤተሰቦች እንግዲህ ሲጀመር ካሜራውን ታጠፋልኛለህ። አረ በቃ እየቀጠቀጥኩ እኔ ማስወጣ እኔ የገራጅ ባለሙያ ነኝ። በቃ ነገር እያንዳንዱ ነገር አንዴ ዝቅ አድርግልኝ ካሜራውን። አረ እኔ ነገር የገራጅ ነው። እኔ ጂፒኤስ ብቻ ነው በቃ የመሰለኝ መጀመሪያውን። እኔ ለምንም አውቀው ነገር የለም። ፍሬን ስትበጥስ ታዲያ ያ ሰው የሚነዳው ሰው እንደሚሞት ሳታቀርተ ነው ለ10,000 ብር ብለህ እዚህ ነገር ውስጥ የገባኸው? ምንድነው እነዚህ ሰዎች የፈለጉት ከኛ? እንዴት ነው ሊቀጥሩ የቻሉት? ግልጽ አድርገህ ንገረኝ። አሁን ነው ተግባባን? ግልጽ አድርገህ እንድትዋሸኝ አልፈልግም። አሁን የመጨረሻ ማስጠንቀቂያ ነው የምነግርህ። ግልጽ አድርገህ ንገረኝ። ውድ ቤተሰቦች እንግዲህ ተመልሰን ተገናኝተናል። በንጋታው እንግዲህ ትላንትና ማታም ሲያወጣጡት ነው እነሳም ያደሩት። እኔም ትንሽ ስሜታዊ ነበረ። እንግዲህ ፈጣሪ ጠብቆን እንዲሁም የተመልካቾቻችን ጸሎት ጠብቆን ተርፈናል። ውድ ቤተሰቦች ብዙ ነገሮች አሉ። ታምዬ ከፍ አድርገው ቦታውን ትንሽ ንፋስ ስላለው ድምጽ ካልተሰማ ቤተሰቦች እንግዲህ አሁን የሆነ ቦታ ነው ያለነው። አነስ ያለች ፓርክ ውስጥ ነው የምንገኘው። እዚህ የመጣንበት ዋና ምክንያት ደግሞ 10,000 ብር የከፈለኝ ሌላ የገራጅ ጓደኛዬ እዚህ ነው የሚገኘው። እዚህ ቁጭ ብሎ ይቅማል ብሎን እዚህ ቁጭ ብሎ ይቅማል ብለህናል አይደለ? ተናገር። እዚሁ ነው የሚጠፈረው። እዚሁ ነው የሚውለው። እዚህ ነው የሚውለው። እዚህ ነው ቁጭ ብሎ ጫቱን የሚቀማው ብሎን እዚህ አካባቢ ይዞ መጥቷል። ወደዛው ሊወስደን ነው እንግዲህ ተስማሙ። እንደዛ ነው ትላንትም ካወጣው ማታ እውነት እንደዛ ነው ያነገረው። ተሙዬ እንግዲህ ብዙ ነገሮችን አምኖልናል። ከዛ በተጨማሪ ግን ጓደኛው እዚህ ነገር ውስጥ እንደከተተውና እሱ ምንም እንደማያውቅ ነው እየነገረን ያለው። ስለዚህ ጓደኛ ያለበትን ቦታ እያንዳንዱን ለማጣራት ሞክረን ነበረ። እርሱም ደግሞ የጠቆመን ቦታ ትክክለኛ ቦታ ይመስለናል ብለን ተስፋ እናደርጋለን። ባይገኝ እዚህ እንግዲህ ህይወት ላይ ራስ ላይ ፈርደ ነው ትላንት የነበረው ድብደባ እንሄዳለን። ቤተሰቦች ቀጥታ ወደዛው ሄደን ይሄ እኛን ለማስገደል ማን ነው እየጣረ ያለው የሚለውን ነገር እንግዲህ እናጣራለን ማለት ነው። በዚህ በኩል ነው አላ ያለ፣ በዚህ በኩል እንሄዳለን። እንደዚህ አይነት ወንጀል ውስጥ እንዴት ልትገቡ እንደቻላችሁ ማን እንደመራችሁ እያንዳንዱ ነገር ነው የሚለው። አይ ብዙ ጊዜ እዚህ ባናገኘው አረ አለ ችግር የለውም። እንዴ እዚሁ በፊትም አንድ ላይ ነበር። የት ጋር? ያው እዛ ጋር ጆ ማናችሁ እናንተ? ምን አባ ገባ? ለምን ትሮጣለህ? ምን አስሮጠህ? ና ተነስ። ኧረ ለቀኝ አባ ተነስ። ና እኔ ምንም አውቀው ነገር የለም አልኳ። ምንም አውቀው ነገር የለም። ታመልጥ ነበር። እኔ ምንም አውቀው ነገር የለም። ማን አንተ? ማናችሁ እናንተ? እዛው የነበረበት ቦታ ሰዎች እያዩ ሌላ ነገር የምትመስላቸው ማናችሁ እናንተ? ማን እንደሆነ አሳያለሁ። ምን እያረክ ነበር? አረ ምንም እያረኩ አይደለም አባ። አረ ለቀኝ። እየቃመ ነበረ። ካሜራማን አሳይልኝ። እዚህ ቁጭ ብለህ እየቃመ አረ ልታመልጠን ነበር። አሁን እንሄዳለን። ማናችሁ? እዛ ማቆያችን ጋር ሄደን እያንዳንዳን ነገር እውነት ታወጣጣለህ። ወደዛ ወደ አላለቀ ህንጻ ነው የምንወስደው። ማናችሁ እናንተ? ማን ሰማለህ? ልታመልጠን ነበረ። የኛ ማንነት እንዴት አውቀህ ልትሮጥ ቻልክ?
ስለዚህ እያንዳንዱ ነገር እናንተ ማንነታችሁ ለምን ፈርተህ ነው ሮጥክ? ለምን መቼም ጓደኛ ነው ወደዚህ ዞን መጣው አይደለ? ጓደኛ እስከሆነ ድረስ ምን አስሮጣ ነጭ? ኧረ አባ ለቀኝ። እኔ ምንም አውቀው ነገር የለም። ለቀኝ። ምንም የምታውቀው ነገር ከሌለ ምን አስሮጣ? አጥፋ ካሜራማን አጥፋለህ። ልዩ የሆነ የቅናሽ ባዛር ሜሪት ሪል ስቴት ይዞላችሁ መጥቷል። በካሬ ከ120 ሺህ ብር በላይ ይሸጡ የነበሩት ቤቶቻችን ላይ ለአንድ ሳምንት የሚቆይ ልዩ ቅናሽ አዘጋጅቶ እየጠበቃችሁ ነው። ምን እሱ ብቻ 70% ለሚከፍሉም 30%ን በነፃ ያመቻቸን ሲሆን በ3 ዓመት ጥንቅቅ አድርገው የሚረከቧቸውን ባለ 2 እና ባለ 3 መኝታ ቤቶችን በካሬ ከ90 ሺህ ብር ጀምሮ በ10% ቅድመ ክፍያ ለአንድ ሳምንት ብቻ ይዞላችሁ መጥቷል። ባለ 2 መኝታ ከ5 ሚሊዮን ብር፣ ባለ 3 መኝታ ከ7 ሚሊዮን ብር ጠቅላላ ዋጋ ጀምሮ እኛ ጋር የሚያገኙ ሲሆን በቡድን በቤተሰብ ለሚመጡ ልዩ የቅናሽ ፓኬጆችን ተዘጋጅቶሎታል። ታዲያ ይህ የቅናሽ ባዛር የተዘጋጀው ፒያሳ በሚገኘው በሜሪት ሪል ስቴት ዋና ቢሮ ላይ ሲሆን ይህንን የቅናሽ እድል ተጠቃሚ ለመሆን ከስር ባለው ስልክ ደውለው ይመዝገቡ። ሜሪት ሪል ስቴት አንተ የት ነው ያላችሁ? ምን ብለህ ነግራቸው ነው? ምን ብላችሁ ነው? ጆን ያልከው ስሙ ጆ። አሁን እያንዳንዱን ነገር ትነግረናለህ። እሱ ምንም ይበለም ምንም እኛን ስታይ ለምን ቀድመህ ሩጥ? ምንም ነገር ካላረክ አይደለም ከሱ ጋር አንተ ነህ 10 ሺህ ብር የከፈልከው? አንተ ነህ 10 ሺህ ብር የምን 10 ሺህ ብር እሱ አረጋግጠህ አሁን አንተ ምን የምን ብር ሰጥቻለሁ? እሱ ነገር እንዳይደገም ከፈለክ ሁሉም አለ ማታ ስለሰቃዩ ይታል። አሁን እሱ ነው አይደለም 10 ሺህ ብር ነው የሰጠክ። በእናትህ የማልክ ሁሉን ነገር ስትናገር ነበር። እሱ ነው 10 ሺህ ብር ነው የሰጠውክ። ነግሬያቸዋለሁ። በቃ ምንድነው የምነግራቸው? አንተ አሁን እያንዳንዱ ነገር ከሱ ጋር የሰራውን ደርሰንበታል አይደለ? እኛን ስታይን ሮጣሃል። ያስሮጣ ምንድነው? ከዛ በተጨማሪ ደግሞ 10 ሺህ ብሩ ለሱ እንድትከፍል ያዘዘ አካል ማን ነው? የምን 10 ሺህ ብር ነው የምታወሩት? ሰማለ ጭቅጭቅ አይደለም። ቆይ ሳሚ አንዴ እባክህ አንተ እውነቱን ተናገር። እንዴት እንደነበር እንዴት እንደተስማማችሁ ንገረኝ። የትላንት ትግስት እኔ ምንም ማድረግ አልቻልኩም። በቃ እንዴ ይግደሉኝ እንዴ የፍሬኑ ግልጽ አድርገህ ተናገር። ያቀጠል ነው ጂፒኤስ ዋላ ባለፈው ይሰጠኝ እሱ ነው ነገርኩት። ንገረን እስቲ ማን ይከፋል? ወይስ አንተ ነህ ዋናው? ለማን ነው የምትሰራው? ኧረ እኔ ምንም አውቀው ነገር የለም። ዝም ብሎ አልሆነ ድብደባ ነው ዳልሆነ ነገር ከምትገባ እያንዳንዷን ነገር አውጣ። ይገባሃል? ወይ ምንም አውቀው ነገር ይገባሃል? ይኸውልህ ህይወቴ ልታሳጣኝ ነበር። አንተ ውሻ ህይወቴ ልታሳጣኝ ነበር። አባ እኔ ምንም አውቀው ነገር የለም። ይኸውልህ አውጥቼ ይኸውልህ የምታየው ሰው ፊት እቀጠቅጣለሁ። አሁን ግን እውነቱን ትነግረኛለህ። እርግጠኛ ነህ እሱ ነው? ሌላ ይኸውልህ አንተ ተባባሪ ሌላ ሰው አለ የምታቆሳለ? አንተ ነህ የሰጥቻለሁ። እቃውንም የሰጠ ብሩንም የሰጠ እሱ ነው። ትላንት ይኸውልህ በእናትህ ስም እየማልክ ነው ነገርከኝ። ከሱ ጋር ነው የተነጋገርኩት። እኔ ምንም ሌላ ነገር እርግጠኛ ነህ? የለማ እርግጠኛ እና ተነሱት። ውጣ አስወጡልኝ። አስወጡት። ይኸውልህ ነው ለዚህ ጠጋ ሂድ ና እዚህ ጋር ና ሳሚ ና ጠጋ ና ጠጋ በል። እያንዳንዷን ነገር ታወጣታለህ። ለምን ስትል ነው ይሄን ልጅ የቀጠርከው? አባ እኔ ምንም አውቀው ነገር የለም አልኩህ እኮ። ሰማለህ? አሁን ደጋግመህ ምንም አውቀው ነገር የለም ማለት አንተን ከኛ እንድትወጣ የሚያደርግ ነገር የለም። እጃችን ገብተሃል። የገዛ ጓደኛ ያደረከውን እያንዳንዱ ነገር ምስክርነት ሰጥቷል። ስለዚህ እና ዋሽቷችሁ ከሆነ በምን ታውቃላችሁ? አንተ ምን አስሮጠ? ዋሽቶን ከሆነ ከሱ ጋር አይደለም። እኔ ከሱ ጋር ከዚህ ፊት ተጋይተን ነበር። ለዛ ነው ትላንት እኮ ሲደውልልህ እሺ ብለህ ስታወራው በስትክክል ነበር። የሚመች ቦታ አይደለም። ያቺን ነገር እንዴት ነው አለቀልህ ምናምን ስትላል ነበር እንዴ? የታለ ስልክ? አውጣ ስልክ። ተቀበለው እየተፈተሸ ነው። እሺ ስማ፣ ለምንድን ነው አሁን እዚህ ያመጣችሁኝ? ይኸውልህ አሁን ስልክ እየተፈተሸ ነው። ስልክ ተፈትሾ ሲያልቅ የምናገኘው መረጃ ይኖራል። ያኔ ደግሞ አንተም እንደሱ ከሱ ጋር ያወራኸው ገባ። አንድ ጥሪ በቂያችን ነው። እሺ ለኛ አንተ ላይ ለምናደርገው ነገር ትላንትና ማታ የተደዋወልከው ነገር አለ። እሱን ማግኘታችን በቂ ነው። በስልክ አናወራውን ጉዳዩን በስትክክል አልጨረስክም ወይ ብለህ ቃል በቃል ተናግራል። ውድ ቤተሰቦች ለቀረጻ አልተመቸንም እንዲደውል አድርገንለት የገዛ ጓደኛው ጆ የተባለው ነበር እንጂ ተሙዬ በስትክክል ያልጨረስከው ነገር አለ። በስልክ ሚስጥራችንን አናወራም ነገ እንገናኛለን ብሎ ሲጮህበት ነበር። እሺ አሁንስ እያንዳንዱ መቼም በስርዓት ተመልካቾቻችን ግልጽ ነው ብዬ አስባለሁ። እሱ በስትክክል ያልጨረሰው ሚሽን
እኛን ለማጥፋት ነበረ ዋና የታቀደው። ያንን ነገር ስላላሳካ ደግሞ በግነህ ተናደ ስትጮህበት ስታንባረቅበት ነበረ። በስልክ ቡድን አናወራም ሰው ማጥፋት ነው የምታወራው። ሰማኛለህ? መቼም ያዘዝከው ነገር በጣም ግልጽ ነው አይደለ? ልትሰሩት የነበረው ሚሽን ከግልጽ ነው በላይ ነው። እኛን ለማጥፋት ነበረ። ስለዚህ ያንን እንታደርግ ያዘዘ አካል ማን ነው? መቼም አንተ ለጓደኛ 10 ሺህ ብር ልትከፍለው አትችልም። ካንተ በላይ ሰዎች አሉ። ስለዚህ እነዛ ሰዎች ማን ናቸው ንገረን። ኧረ አባ እኔ ምንም ማውቀው ነገር የለም። ሰማኛለህ? ምንም ማውቀው ነገር የለም። ከዚህ በኋላ መፍትሄ አይደለም እያልኩ ነው። ማን ነው ካንተ ጋር የሚሰራው? ይህንን ነገር አጣርቶ እንደዚህ አይነት ከባድ መሳሪያ ከዛ በተጨማሪ የእኛን እያንዳንዱ ማስረጃዎች አሳልፎ ለጓደኛ የሰጠው ማን ነው? እያንዳንዱን ሰው አንተ እንዳገናኘው ጓደኛ ነግሮናል። ስለዚህ ግልጽ አድርገህ ንገረኝ። ጆ እያንዳንዱን ነገር ተናገር። የገራጅ ቤት ባለሙያ መሆናችሁን ከእሱ ጋር ደግሞ ገራጅ አንድ ቦታ ሰርታችሁ ነበር። እሱ ዕቃ ሰርቆ እንደተባረረ እያንዳንዷን ነገር ነግሮኛል። ምሰራበት ገራጅ የት አካባቢ እንደሆነ ወስዶ ጠቁሞኛል። ከኔ እጅ ምንም የሚያመልጥ ነገር የለም። ይገባሃል? የላኩ ሰዎች ይኸውልህ ለብር ብለው ይሆናል። እኔ ግን ማለት ለህይወት ስትል ትሰጋለህ። እነሱ ለብር ብለው እኔ ግን ለህይወት ስትል ፍረኝ። አመሰቃቀልልሃል ህይወት። ገራጅ ነው የምሰራው፣ እሱ እውነት ነው። ግን እኔ አሁን ያላችሁትን ነገር ምንም ነገር የማውቀው ነገር የለም። እርግጠኛ ነህ? አዎ። ስማኝ፣ የገባህበት ነገር በስርዓት የገባህ ወይም የተረዳው አይመስልም። ደግሞ እኔ 10 ሺህ ብር ከየት አምጥቼ ነው የምሰጠው? እሱን እኮ ነው እየጠየቅን ያለ ነው። አንተ ከየትም አባ 10 ሺህ ብር የምታመጣ ሰው አይደለም። ማንም ይከፍለኝ? እኔ እሱን ሰው ንገረን እያለን ያለው። ኧረ እኔ ምንም ማውቀው ነገር የለም። ንገረን፣ ወደ ከፋ ነገር አንሂድ። ምናልባት የገባህበት ወንጀል ግልጽ ሆኖ አልታየ ይሆናል። 3 ሰዎችን ለማጥፋት ነበር ይህንን ሴራ ያሰራችሁ። ማንም እኔ እንደዛ አይነት ነገር ያወራሁት ነገር የለም። አባት ጓደኛህን እንደዚህ አይነት ስራ ላይ እንዲሳተፍ በስልክ አውርተኸዋል። ሚሽናችን አልተሳካም፣ በግልጽ ስንገናኝ እናወራዋለን ብለህ ዝተህበትም ነበረ። ይህ ማለት ደግሞ ከእርሱ ጋር ወይ ሌላ ሚሽን አለ ወይ ደግሞ ያልተሳካው ሚሽን የኛ ሚሽን ነው፣ እኛን ለማጥፋት ያሰባችሁት ሀሳብ። ስለዚህ ይህንን ነገር እንድትሰራ ያደረገ ግለሰብ ማን ነው? ግልጽ አድርገህ ተናገር። ቆይ መጀመሪያ እናንተ እነማን ናችሁ? ስልኩን መክፈት አልቻሉም መሰለኝ። ምልክት ያለ እስቲ ስልኩን ስጥ። የሱን ስልክ ስጥ። እኔ ራሴ ላስከፍተው። ስልኩን አምጣ ስጥ። ይመስለኛል ፓተርኑ ይከብዳል። አሁን ይሄን ስልክ ትከፍታታለህ። ይሄን ስልክ አሁን ትከፍተዋለህ። ትንሽ አስቸግሯቸው ውድ ቤተሰቦች ላፕቶፕም ሳይዙ ስለመጡ በጣም እየተቸገሩ ለማስከፈት ጊዜ የለኝም። ይገባሃል? ይሄን ስልክ ክፈተው። ፓተርኑን ክፈተው። አላቆም አንተ ስትጠቀምበት የነበረ ስልክ አንድ እጅን አምጣ። አሻራ ስጠው። አስይዘው። ይሄ ከፍተህ እንካ። ቼክ አድርጉት። እያንዳንዷ ነገር ስልክ ላይ ይበረበራል። የገባለት ብር፣ የተላላከው ቴክስት፣ እያንዳንዷን ነገር ትናገራታለህ። ይኸውልህ ስልክ የሚያሳየው መረጃ ግን እንደዛ ካልሆነ እገላለሁ። ሳሚ እኔ እንደውም ቼክ ላድርግ። እሺ ይኸውልህ እገላለሁ ማለት ነው። እኔ ማንን ሊያስገድለኝ እንደሞከረ እያንዳንዷን ነገር ታወጣታለህ። የምን ግድያ ነው የምታወራው? እኔን ማን ለማስገደል እንደከፈለ እያንዳንዷን ነገር ታወጣታለህ። እኔ መኪና ላይ ቦምብ አስጠምደህ እኔን ለማፈንዳት እንዲሁም ባልደረቦቼ እገላለሁ። እያንዳንዱ ነገር ሳሚ በደንብ ጠይቅ። እሺ ስማ፣ አሁን የያዝነው ነገር ከባድ ነገር እንደሆነ የተረዳህ ይመስለኛል አይደለ? የገባበት ወንጀልም በጣም ከባድ ወንጀል ነው። ስለዚህ ይሄንን ነገር ግልጽ አድርገህ ለእኔ ንገረኝ። እኔ ደግሞ አንተ ላይ የተለየ ድብደባ እንዳይደርስብህ ልከላከልልህ። ግልጽ በሆነ አማርኛ እየነገርኩ ያለሁት ወንጀል ለመፈጸም ወይም ደግሞ 3 ሰዎችን በአንድ ጊዜ ለማጥፋት አሲረህ ነበረ። ከማን ጋር ነው የምትሰራው? የእኛን ግድያ የሚፈልጉ ሰዎች እነማን ናቸው? አረ ነገርኩህ እኮ እኔ ምንም የማውቀው ነገር የለም። እኔ ከገራጅ ስራ ውጭ ሌላ ስራ የለኝም። የገራጅ ሙያተኛ ነህ? አዎ እናውቃለን። ከጓደኛ ጋር የምትተዋወቁት እዛው ገራጅ ውስጥ እንደሆነ ጓደኛ አስረድቶናል። ጓደኛ ከዛ ገራጅ እቃ በመስረቅ ነገር ተጠርጥሮ ከዛ ገራጅ እንደተባረረም ነግሮናል። ከዛ በኋላ አንተ ደውለህ የሚሰራ ስራ እንዳለና ስራው ደግሞ የፍሬን ኬብልን መበጠስ ከዛ በተጨማሪ ደግሞ ጂፒኤስ መትከል ነው ብለህ ለእሱ አሳልፈህ ሰጥተኸዋል። እርሱ ጋር ሲደርስ ግን ከጂፒኤሱ በተጨማሪ ተቀጣጣይ ፈንጂ አብሮ ነበረ። ይህ ማለት ደግሞ ፍሬኑ ተበላሽቶ እኛ ወደ ገደል ስንሄድ በሚፈጠረው አደጋ ተቀጣጣይ ፈንጂ እንዳንተርፍ ያደርገናል ማለት ነው። እያንዳንዱን ነገር ያሴርከው አንተ ነህ ልበል? ኧረ እኔ ምንም የማውቀው ነገር የለም። ነገርኩህ እኮ እኔ ምንም የማውቀው ነገር የለም።
እኔ ምንም ማቀው ነገር አይደለም እንድትመልስልኝ ፈልገው። ጓደኛ እያንዳንዱ ነገር አምኖልናል። ስለዚህ ግልጽ አድርገህ ንገረኝ። ረጋ ብለን እያወራንን ያለ ነው አይደለ? እስካሁን ድረስ የከፋ ነገር አልደረሰብህም። ወደ ከፋ ነገር ከመሄዳችን በፊት ደግሞ ግልጽ አድርገን በጠበሻልን አቅም ትሁት ሆነን ለማውራት እንሞክር። ከማን ጋር ነው የምትሰራው? እሱም ብቻ ነው ፈልገው። ስም ብቻ እንድትሰጠኝ። ኧረ እኔ ከገራጅ ውጭ ሌላ ስራ የለኝም። ገራጅ ደግሞ ያው አንዱ እሱ ነው አብረን የምንሰራው። ይኸውልህ እሱ የአንተ ተላላኪ እንደሆነ ደርሰንበታል። እያንዳንዱ ስራ ያመጣለትም አንተ እንደሆንክ ደርሰንበታል። ያደረጋችሁት የስልክ ልውውጥንም ቁጭ ብለን ሰምተን ነበረ ማታ። ይህ ማለት ደግሞ አንተ ትዕዛዝ የተቀበልካቸው ወይ ደግሞ ትዕዛዝ የሰጡ ሰዎች አሉ። እነዚህ ሰዎች እነማን ናቸው? ስማቸውን ንገረኝ። ከዛ በኋላ አንተን ወደ ምልክ ቦታ ልላክ። ስማኝ፣ ከዚህ በላይ እንድበሳጫት አድርገኝ። ተግባባን? ወዳልሆነ መንገድ እንድንሄድም አታድርግ። ረጋ ብዬ አይደል እያወራሁ ያለሁት? አንተም ደግሞ በቻልኩ አቅም ረጋ ብለህ ለማውራት ሞክር። ስለዚህ ማውቀው ነገር ቢኖር እኮ እነግርሃለሁ። በጣም ጥሩ። የምታውቀው ነገር ቢኖር ትነግረኛለህ። ስለዚህ በቀላል መንገድ ማን ነው አንተን ለዚህ ስራ ያጨ? ወይስ ደግሞ ከነዚህ ወንጀለኞች ስራ ሰማለህ? መኪና ውስጥ አንድን ግለሰብ ወይም ደግሞ ከአንተ ጋር የተባበረውን ግለሰብ ጂፒኤስ እና ተቀጣጣይ ፈንጂ እንዲገጥም ከዛ በተጨማሪ ደግሞ የፍሬን ኬብሉን እንዲበጥስ አሰማርታችሁ ነበረ። ይሄንን ደግሞ እንድትሰራ 10,000 ብር ከፍለኸዋል። ለአንተም ደግሞ ተጨማሪ ክፍያዎች ይኖራሉ ብዬ አስባለሁ። ይህን ክፍያ የሚፈጽምልህ ሰው ደግሞ ስለኛ ከበቂ በላይ ማስረጃ ያለው ሰው ነው። ተግባባን? እኔ አላቃቸውም እንድትለኝ ሳይሆን ትክክለኛውን መልስ እንድትሰጠኝ ነው እየጠየቅኩ ያለሁት። ስለዚህ ግልጽ በሆነ አማርኛ ግልጽ አድርገህ ንገረኝ። ተግባባን? ምንም ማውቀው ነገር የለም አይደለም መትየው እነካ ሰማለህ? ረጋ ብዬ ነው የምጠይቀህ። ምንም ማውቀው ነገር የለም ሳይሆን ካንተ በላይ ያለ ሰው ማን ነው? ለዚህ ስራ እንዴት አንተ ሊመለምልህ ቻለ? የእኛንስ ማስረጃው ከገራጅ ውጭ ሌላ ስራ የለኝም። ከገራጅ ውጭ ሌላ ስራ ይኖርህ አይኖርህን አይመለከተኝም። እዚህ ወንጀል ላይ ግን ተሳታፊ ነበር። እያንዳንዱን ማስረጃዎች ለጓደኛ የሰጠው አንተ ነህ። እዛ ሰዓት ላይ እኛ እንደምንገኝ እኛ ለምሳ በምንገባበት ሰዓት ላይ ደግሞ ይህ ፈንጂ ተጠምዶ ስንሄድ እንዲፈነዳ ለማድረግ ነበር ዋና ሰዎች አንተ ነህ። ሰማለህ? ነገሮችን ግልጽ አድርገህ ንገረኝ። ያም አይሆን ከሆነ ደግሞ አጠፋሃለሁ። ተግባባን? ከዚህ በኋላ ምንም አይነት ምህረት አይኖረኝም። እያንዳንዱን ነገር ግልጽ አድርገህ ንገረኝ። ተግባባን? ስልኩን የተከፈተውን ነገር እስኪ መረምሩት ነበር። ውጭ ቢጣል ወደዛ ተጋር ቤተሰቦች እንግዲህ በቂ መረጃ አግኝተናል። እዚህ ስልክ ላይ የገባው ብር ምን ያህል ነው፣ ከማን ጋር ነው ቴክስት ትላላክ የነበረው የሚለውን ነገር እያንዳንዱን አሁን ታስነዳናለህ። ዳግማዊት ማን ነች? ዳግማዊት ነች ብሩን የላከችልህ። እዚህ ጋር ብሩን መጥቀስ አስፈላጊ አይደለም፣ ምክንያቱም ውድ ቤተሰቦች ባለፈው ከተማርነው ነገር አንዱ እኛ ለካሜራማን ይህን ያህል ብር ተከፈለ ሲባል እሱን ነገር የሰሙ የወንጀሉ ተባባሪዎች ብሩን ከፍ እያደረጉት እየመጡ ስለሆነ ዳግማዊት ከተባለች ሴት ጠቀም ያለ ብር ገብቶለታል ወደዚህ ስልክ። ከዛ በተረፈ ደግሞ እሷ ጋር ቴክስት ሲላላክ ስትሰድበው እንደነበር በቴክስት ምንም የሞት ዜና አልሰማንም፣ ምንም አደጋ አልተፈጠረም ብላ ቴክስት ልካልሃለች። በቂ ማስረጃ አግኝተናል። ከሱ ጋር እንደውም በቴክስት አልተለዋወጣችም ከጓደኛ ጋር። ይሁን ልጁ እዚህ ጋር በቂ ማስረጃ አግኝተናል። ይህን ይዤ መክሰስ እችላለሁ። ጓደኛህን አሳልፈው ለፖሊሶች ሰጥተውታል። ቀጣዩ ተረኛ አንተን የምንጠይቃለን። እኛ ለፖሊሶች አሳልፈን መስጠት ነው። እኛ ቅጣት አንሰጥም። እኛ ማጣራት ብቻ ነው የምናደርገው። ጓደኛውን አሁን ወደ ፖሊስ ጣቢያ በራሳችን በሌላ መኪና ይዘውት ሄደዋል። ያ መኪና እስካሁን ኤግዚቢት ይዞ እየተመረመረ ነው፣ የአደጋ የደረሰበት መኪና። ስለዚህ በቂ መረጃ አግኝተናል። እያንዳንዷ ነገር ከዳግማዊት ጋር የተላላከው ዳግማዊት ማነች እንዳለ የተላላካት ነገር ታወራታለህ። ይገባል? ቀጣዩ ታሳሪ አንተ ነህ። ጓደኛን ለፖሊሶች አሳልፌ ሰጥቼዋለሁ። አሁን ደግሞ ያንተ ተራ ነው። ሰማኝ? ኧረ እባክህ ተወኝ። ተወኝ ማለት ምን ማለት ነው? አታፍርም? ተወኝ ስትል ልገለኝ እኮ ነው የሞከርከው። ተሙ አንተ ነህ? አዎ እኔ ነኝ ተሙ። ምንድን ነው? በቃ የራስ ዘመድ ናት ማለት ዳግማዊት የራስ ዘመድ። እንደዚህ ነቀል ዳይመች ዳግማዊት የምትባል የኔ ዘመድ የለችኝም። አሁን በቅርብ ዲያስፖራ ምናምን እዛ መታ ነው የተዋወቅ ነው።
ጭራሽ ከዲያስፖራው ጋር የሚገናኝ ኬዝ ነው። ንገረኝ። መኪና ለማሰራት እኔ ጋር መታ ነበር። እሺ የዛን ሰዓት ነው የተዋወቅነው። በቃ ዋና ሴራው አንተን ለማጥፋት ነበር። ምን ኬዝ እንዳላችሁ ነው ያላቅም። ይላም ከመጀመሪያ ጀምሮ በስትክክል ነገር አንተ ጋር መጣች። ከዛስ እንዴት ተዋወቃችሁ? እንዴት ለዚህ ስራ መለመለች? ያው እዛ ገራጅ መኪና ተበላሽቶባት ለማሰራት መጣች። እዛ ሳስተካክላት ነው የተዋወቅነው። ያው አንተን በውርስ ጉዳይ አንተ እንዳትወርስ የሆነ ውርስ ኬዝ አላችሁ እና እሱን እንዳትወርስ። እኔ ዳግማዊት የምትባል ሰው አላውቅም። እሺ ጨርስ፣ ችግር ጨርስ። በዛው ዳግማዊት ስለምትባለው ዘመዱም አብራርተህ ንገረው ማን እንደሆነች። ያውቃታል፣ ዘመዱ ናት እኮ። ቀጥልሽ፣ ችግር የለም ማጣራት አደርጋለሁ። ቀጥል። እና እዛ መጣች። በቃ ያው የላከችውን ቻፕ አይተዋል። ገባውን ብር አይቼዋለሁ። ከዛ በቃ ያው እኔ ትንሽ ጋራጁ ላይም ከሰዎች ጋር በጣም ስለምግባባ እኔ ከተያዝኩኝ ቤተሰብም ስላለኝ ያው አንድ ጓደኛዬ ቅድም ይዟቸው የመጣው እሱ ትንሽ ሱሰኛ ምናምን ነገር ስለሆነ ያው ለእሱ አሳልፌ የሰጠው ስራውን። ግን ምን ያደርጋል ያው እና ተያዘ ከረፈፍ የሆነ ልጅ። ለእሱ ሰጠሁት ማለት አንተ የተላከልህ ብርና ለእሱ የላክለት 10,000 ብር አይገናኝም። ለአንተ ስንት እጥፍ ነው የተላከልህ? አረ ለእሱ በቂ እኮ ነው። ትንሽ ሱሰኛ ስለሆነ በቂ ነው እና ለዛ ነው። ስለዚህ ለእሱ 10,000 ብር ከፍላችሁ ከዛ በተጨማሪ አንተ ተጨማሪውን ጥቅም ወስደ ዳግማዊት የተባለችዋ ግለሰብ በእንደዚህ አይነት መንገድ እንድትሄዱ አድርጋቸዋለች ማለት ነው። እቺ ዳግማዊት የተባለችዋ ግለሰብ አንተን እንዴት ልታገኘ ይቻለች? መኪና ልታሰራ ነው ብለህ እንዳትሸውደኝ። አያሳምነኝም። እውነቱን ተናገር። ያው እኔ ከዛ ፊት አላውቃትም። እንዴት ተዋወቃችሁ? ከዳግማዊት ጋር እንዴት? ዳግማዊት የምትባል ዘመድ እኔ እስካሁን ቤተሰቦች አላስታወስኩም። ከካሜራ ጀርባ ወጥቼ የማጣራለሁ። ዳግማዊት ግን እንዴት ተዋወቃችሁ? ካንተ ይሄ ገራጅ ምናምን የምትለውን ተውና እውነቱን ተናገር። ዲያስፖራ ዘመዶች እንዳላት አውቃለሁ እና የእነሱ መኪና የሆነ ትንሽ ድምፅ አመጣባቸውና እዛ ልታስተካክል መታ ነው። እዛ ነው የተዋወቅነው። በቃ ሌላ እንጂ ሌላ ግንኙነት የለንም ከእሷ ጋር። እስቲ ካሜራ ጀርባ ያላችሁ እንኳን ስልክ የዳግማዊት ፎቶ የተባለውን እባካችሁ አጣሩልኝና እስቲ ታሳዩኛላችሁ። የዳግማዊትን ፎቶ በደንብ ፈልጉልኝ። እኔ ዳግማዊት የምትባለው እስቲ ታረጋግጥልኝ። እኔም ማውቃት ከሆነ እንግዲህ የራስ ሰው ነች እያለ እኔ እስካሁን ዳግማዊት የምትባል የቅርብ ዘመድም ማስታወሳትም ሴት እስካሁን አልመጣችልኝ። እንቀጥል። ከዛስ? እና እዛ ተዋወቅን። ከዛ የሆነ ሰዓት ላይ በቃ እሷም አንዳንዴ ትመጣ ነበር። የእሷ መኪናም ሲበላሽባት ትመጣ ስለነበረ በቃ ተግባባን። ከዛ በኋላ የሆነ ማሰራት የምትፈልገው የሆነ ስራ እንዳለ ነገረች። ከዛ በቃ ያው ጥሩ ገንዘብ እንደምትከፍለኝ ስትነግረኝ እሺ አልኳት፣ ተስማማሁኝ። ከዛ በኋላ ግን ነገሩን ካመጣችሁ በኋላ ሳየው እኔንም ትልቅ ሪስክ ውስጥ የሚከተኝ ስራ ስለነበረ ለጓደኛዬ እንደ ድንገት እሱም እዛ ገራጅ ላይ ትንሽ ፋውል ሰርቶ ተጭሮ ነበርና ዝም ብሎ ከሚቀመጥ ብዬ። ዝም ብሎ ከሚቀመጥ አትበል። ለምን ለሱ ስራውን አሳልፈ ሰጠው? ፈርተህ ነው አንተ? ለምንድን ነው ለሱ ስራውን አሳልፈ የሰጠው? ያ ቀደም እንዳልኩ እኔ በጣም በስራዬ በጣም ታማኝ ሰራተኛም ነኝ። ገራጁ ላይ ከሰዎች ጋራም ደግሞ በጣም ትልቅ ግንኙነት አለኝ። ለዛ ስሜ እንትን እንዳይል ብዬ እሱ ደግሞ ሞር ከኔ በተሻለ ደግሞ በጣም ጎበዝ ነው። ያው ትንሽ ሱስና እንትን አለበት፣ የእጅ አመል አለበት እንጂ በጣም ጎበዝ ልጅ ነው። በጣም ተረጋግተህ እያወራን ያለ ነው። እየፈጸምክ ያለው ወንጀል ግን ምን ያህል ትልቅ እንደሆነ የገባኝ። እንዴት ተከታተላችሁ? ሶስታችን እዛ መኪና ውስጥ ልንገባ እንደምንችል እንዴት ጠረጠራችሁ? ዳግማዊት እያንዳንዱን ነገር ልካልኝ ነበር። የት እንደምትሄዱ ኢቭን ምሳ የት እንደምትበሉ እያንዳንዱን ነገር ነግራኝ ነበር። ሆቴሉንም ከነ ሰዓቱ ከነ ደቂቃ ሁሉን ነገር ነግራኝ ስለነበረ እዛ በቃ ጓደኛዬን ጠራሁትና እዛች ጋር ያችን እንትኗን እንግዲህ ያው ቤተሰቦች ሆቴል የሆነ ብቻ የሆነ አሁንም ቦታውን መጥቀስ አልፈልግም። የሆነ አካባቢ ትንሽ ጭር ያለ ቦታ ያለ ግሪን ኤሪያ ያለው የሆነ ሆቴል ነበረ። እዛ መኪና ፓርክ አድርገን
ብዙም ሰው ስለማይበዛበት በሚዲያ ሰው ያቀናል ብለህ ሳይሆን ከሚከታተሉ ሰዎች ስላሉ እንግዲህ ተሰባስበን 3 ጋዜጠኞች አንድ ላይ እዛ ምሳ እየበላን ስላለው ነገር እያወራን ነበር እየተመካከረን ከመሃላችን ባለፈው ካሜራማን አንዴ ጉዳይ የሚጨርሱን ሰዎች ያልካደን ሰው የለም ቤተሰቦቻችን የአክስት ልጅ የሳሚ ወንድም ሁሉም ክዳውን ስለነበር እስቲ እኛ እርስ በርስ ከመሃላችን ሌላ ካዲ እንዳይኖር እርስ በርስ ተገናኝተን እያወራን ነበር ስለዚህ ሶስታችን እንደምንገናኝ አሁንም ቢሆን እየተከታተልን ነው ማለት ነው ይሄ ዲያስፖራ የሚባል ነገር ባለፈው የመጣ ነገርም አለ አክስት ነኝ ብላ የመጣች እሱንም ኬዝ እያጣራ ነው እኛ ጋር ያለችው ድንገት እሱ ላይ ያለን ነው ስለሱም ኬዝ እየተማከረን እነ ሳሚም በዛ በኩል እንግዲህ ከእኔ ጋር ሆነው እስከገዛኝ ዙሪያ አንዳንድ ፍንጮች ሰምተናል ማመን አልፈለኩም እንደውም ይሄ ሆን ተብሎ በዲያስፖራው ስም እየተሰራ ያለ ሴራ ሊሆን ይችላል ብዬ ነው እነ ሳሚ የሆነ ፍንጭ ላይ ሲደርሱ ኬዙን ገጥመን የምር ነው ወይ ገዛኝ ከስር ቤት ተፈቷል የሚለውን ለነ ኮማንደርም ተናግረን እያጣሩልን ነው አሁን ግን አንተ እየነገርከኝ ያለው ዘመድ ነች የምትለው ነገር እርግጠኛ አይደለሁም ካሜራ ጀርባ ይመስለኛል ስልኩን ጨርሰዋል አምጡልኝና እስቲ ፎቶዋን እርግጠኛ ነኝ አዘጋጅተውታል ምልክት ያሳዩኝ ስለሆነ እስቲ ያው ራሷ ናት እቺ ነች እቺ ናት ተሙ ታውቃታለህ እኔ ጭራሽ አላውቃትም እርግጠኛ ነኝ ሌላ ፎቶ አዘጋጅተው እቺኛው መስዋ ነች ራሷ ናት ሲያረም ሜካፕ ተቀብታ ይመስላል ተሙ ይመስለኛል ከዚህ በፊት በዘመዶቻችን እያጠቁን ስለነበረ ያንን ነገር እየተጠቀሙበት ይመስለኛል እቺ ልጅ እርግጠኛ ነኝ እኔ ማውቃት ዝምድና የለንም ቤተሰቦች እዚህ ምስሉ ላይ ማየት ሴት ጭራሽ ዝምድናም የለንም አንተ ተሙ አይደል እንዴ ተሙ ነኝ ግን ዘመዱ ነኝ ብለሃለች እርግጠኛ ነህ እሺ በጣም የቅርብ ዘመዷ እንደሆንክ ነው የነገረችኝ በጣም ጥሩ ስለዚህ እቺ ሴት የት እንዳለች ወዶ ሳይሆን በጉዳይ ያገናኘናል ማለት ነው የት ነው የምትገናኙት ሁለታችሁ ከሷ ጋር እዛ እኔ ቅድም ያገኛችሁኝ ቦታ እዛ የምቀምበት ቦታ ነው የምትመጣው እርግጠኛ ነህ እዛ ቦታ እንዴት እንደዛ አይነት ሰው ሆነ እቺንም ምታል ግለሰብ ለአንተ ከፍተኛ ክፍያ የፈጸመችልህ ግለሰብ እንዴት አንተ የምትቀምበት ተራ ቦታ ላይ ልትመጣ ትችላለች ያው በጣም ነው የምትጠነቀቀው እና ራሷንም ለውጣ ነው የምትመጣው እኔ ጋር ስትመጣ ኖርማል ሆና አትመጣም ተሸፋፍና ምናምን ነገር ራሷን ተጠንቅቃ ነው የምትመጣው እና እዛ ነው የምንገናኘው እንጂ ሌላ ቦታ አንገናኝም እኔ እየመሰለኝ ያለው ተሙ ምን መሰለህ ተደጋጋሚ ጊዜ በቤተሰቦቻችን በዘመዶቻችን እያጠቁን ያሉት ይሄንን ያዩ ሰዎች ደግሞ አሁንም ያን ቴክኒክ ለመጠቀም እየሞከሩ ነው ብዬ ነው ማስበው እንጂ ፈጽሞ ያንተ ዘመድ ለዛውም በአንተ ዙሪያ እንደዚህ አይነት ነገሮችን ያጣራይ ሴት በፎቶ ላትለያት ትችላለህ ብዬ አላስብም እኔ እዚህ ምስል ላይ የምትመለከቷት ሴት አላየኋትም አላውቃትም አንተ አሁን ሳሚ እንደለመድነው ወጥመድ እንዘረጋለን ነይ ብለህ ትደውልላታለህ ካነሳች ትደውልላትና ትቀጥራታለህ አስቸኳይ ነገር ተፈጥሯል ምክንያቱም እሷን በቴክስት ስትሳደብ ነበር ሚሽኑ እንደከሸፈ ምንም የተፈጠረ አደጋ የለም ብዙ ስድቦችን ጽፋለች መጠቀም አልፈልጋቸውም ብልግና ስድብ እስከመቀላቀል ስለዚህ እቺ ልጅ ትቀጥራታለህ እዛው የምትቀመበት ቦታ እንሄዳለን እዛው ጋር ቁጭ ብለን እናገኛታለን ገባ መጀመሪያ ቃል ከገባችሁልኝ ነው እንጂ አላገናኛችሁም ምን አይነት ቃል እንገባለን ምን ቃል እንገባለት ነገር የለም ሳሚ ችግር የለም ወንጀለኛ ጋር ምን ተባባል ሰዎች አይደለም ካሜራውን ታጠፋልኛለህ እሱን በኋላ እናወራታለን አጥፋ ካሜራ ውድ ቤተሰቦች እንግዲህ ተመልሰን እዛው የሚቀመበት ቦታ መጥተናል እዚህ የሚቀመበት ቦታ የመጣንበት ዋናው ዓላማ እሷን እዚህ ሁሌ ስለሚቀጥራት እዚሁ አካባቢ እንዲሆን ነው እዚህ ቁጭ ትላል እኛ በድብቅ እታች ወደን እንቀርጻለን ደውሎላታል የስልክ ጥሪውን ለመቀረጽ አልተመቸንም ነበር እዚህ ቁጭ እዚህ ቁጭ ይላል እዚህ ቁጭ ብለህ ትጠብቃታለህ እኛ በድብቅ ከዛ ሆነ እናያቸዋለን አንድ ለማምለጥ ሞከራለሁ ብትል በዚህም ጋርድን ያለው በዚህም አይታችኋል የተደበደብከውን አይታል አልናገርም ብለህ ሌላ ነገር ውስጥ እንዳንገባ ቤተሰቦች እኔ ከሳሚ ጋር እንዲሁም ከካሜራማኑ ጋር ወደታች ወርዳለሁ እንግዲህ ለማምለጥ ከሞከርክ የሚደርስብህን አይታል መልካም ሰዎችን ያያቸው ነው እንግዲህ እና ወደታች ወርድ ኦሬዲ ደርሳለች ስልክህን አውጥተህ ደውልላት ታገኛታለህ ማለት ነው እኛውን ወደታች እንወርድ ካሜራማን እና ተከተለ ካሜራማን ና ወደዚህ ራሷን ደብቃ የምትመጣ ሴት ከሆነች በጣም ነው የሚገርመው ራሷን ደብቃ መምጣቷ በጣም ይገርማል እውነት ለመናገር እሺ አሁን እንደምንም ብለን እንግዲህ ተሻለ መጣል እንራቅ እሷ ልትመጣ ስለምትችል
እንዳንታይ እኛም ሌላ ጥርጣሬ ስለታ ደግሞ እንዳታመልጠን ካሜራ ላይ ይታይልሃል ካሜራ ላይ በደንብ አስገባልኝ ቤተሰቦች እንግዲህ ወጥመዳችንን ዘርግተናል እቺ ልጅ ማን ነች መኪና ላይ ቦምብ ተጠምዶ ኦር ደግሞ መኪናው ፍሬን ተበጥሶ እኛ እንድንሞት የፈለገችው ሴት ማን ነች የሚለውን ነገር ዘመድ ነች ሲለኝ እኔ በፎቶ አይቻት አላወቅኩም እንግዲህ አሁን ወደ አመሻሽ አካባቢ ነው ያለነው ወደ 11 ተኩል 11 ሰዓት አካባቢ ነው ይመስለኛል ሰዓቱ እርግጠኛ አይደለም ዛጋ ቁጭ አድርገናል ሆን ብለን ወጥመድ ዘርግተናል ትመጣለች ከደቂቆች በኋላ ስትመጣ ተመልሰን እናሳያችሁ ነው እስከዛው ግን እኛ እዚህ ተደብቀን እንሆናለን ጋርዶቹም በዚህም በዛም እንደ ኖርማል ሰው ሆነው ሆይዘው እንደሚቅም ሰው መስለው ጫካ ውስጥ ብዙም ጥበቃ የሌለበት ጫካ ነውና የተለያዩ ሰዎች እዚህ ይቀማሉ ምናምን የተለያዩ ነገሮች አሉ መናገር አልፈልግም እሱን አሁን ስለሱ አይደለም ጉዳይ መጣ ነውና ዝም ብሎ ጫካ ነው ያልታጠረ ይመስለኛል ስንገባ መግቢያ ምናምን የለው መኪና ሩቅ አቁመን የመጣ ነውና ቤተሰቦች እዚህ ጫካ ውስጥ የተገኘ ነው እንግዲህ እኛን ለማስገደል ሆን ተብሎ ቦምብ ያጠመደው ማን ነው የሚለው ነው ስትመጣ እናሳያችሁ ነው የሚለው ካሜራማን ካሜራውን ዝቅ ታደርግልኛል ስትመጣ መልሰን እንቀርጽ ይሆናል እስካሁን ግን ምንም አዲስ ነገር የለም ይደውልላታል ብዬ ተስፋ አደርጋለሁ ካሜራውን ዝቅ አብራ ካሜራውን አብራ መታለች መሰለኝ እስቲ ቀረጽ የሆነ ሴት ትታየኛለች ዝቅ በል እንዳታይ ዝቅ በል የሆነ ሴት ትታየኛለች ራሷን ደብቃ ነው የመጣችው ኮፍያ ምናምን ያደረገች ሴት አለች እስቲ ዝቅ በል ታሙ እንዳት አዲስ ነገር እንዳታሳይቆይ እንደማይታወቅ አክት እያደረጉ ነው 10 ፊቷን እየሸፋፈነች ሳሚ ተዘጋጅ ደሩጥ ነው ምንይዛ ችግር የለም ሴትም ስለሆነች ሌላ ሰው ለማስከተል ካሜራ ጀርባ ያላችሁ ጋርዶቹ ጋር ደውሉ ሌላ ሰው ከተሏታል የሚለውን አጣሩልን ህይወታችን አደጋ ውስጥ እንዳይገባ እንግዳ ነገር እንዳያሳያት ብቻ አይ እንግዳ የኛ ጥበቆች ስላሉ ችግር የለም ሳሚ አንተ በዛ በኩል እንደ ኖርማል ሰው ሆነ ትሄዳለህ እኔ በጀርባ በኩል ይዛታለሁ አደራ አንተ እንደ ኖርማል ሰው በዛ በኩል እሺ ካሜራማን እንግዲህ ሳሚ በዛ በኩል ሄደ እኔ በዚህ በኩል ሄጄ እንዳታመልጠን መሀል ቀለበት ውስጥ ከተናት እንግዲህ እንይዛታለን ካሜራ ውስጥ ይታያሉ አይደል በደንብ ይታያሉ እዛ ጋር ሆነው ተደብቀው እያወሩ ነው እኔ በዚህኛው በኩል ሆኜ እሄዳለሁ ካሜራማን ተከተል እኔ ተከተል እንግዲህ ቀርበናቸዋል እንግዲህ አሁን እኔን ለመያዝ ሳሚን በዛ በኩል የሚመች ቦታ ነው ምን ፈልጋችሁ ነው ማነሽ ማለት እናንተ ራሱ ነው ማናችሁ ምን ፈልጋችሁ ነው እንዴ ምንድነው ምን ፈልጋችሁ ነው ልቀቀኝ ጉጃ እሱ ሴት የማይደምቱ ስራውን እያወቀ ምን እያደረግሽ ነው እዚህ ጋር እንዴ እኔ ከፍቅረኛ ጋር የተዝናናው ነው ሰው መዝናናት ጉጃ ምን ፈልጋችሁ ነው ማን እንደሆንሽ ለምን እዚህ እንደመጣ ጉጃ ልቀቁኝ ምን ፈልጋችሁ ነው ከኔ ምን ፈልጋችሁ ነው እስኪ ንገሩኝ እንዴ እዚህ ጫካ ውስጥ ብቻዬን ምን ልታደርጉኝ ነው ልደፍሩኝ ነው አንተ ዝም ትላለህ እንዴ እንደዚህ ሳንቀላቱኝ ዝም ትላለህ ምን ይዘጋል አንተ ምን ፈልጋችሁ ነው ከኔ ጮሃለሁ እሺ ብቻሽን ነው የመጣሽው ጉጃ ምን ማለት ነው ብቻሽን ነው የመጣሽው እንዴ ተመለሽ ቁጭ በይ ስምሽ ነው መዝናናት ነው የመጣሁት ስሜ ምን ያደርግልሃል ማን ስለሆንክ ነው ላንተ የምነግርህ ማን እንደሆንሽ አውቃለሁ ምክንያቱም ሆን ብለሽ ነው የመጣሽው እዚህ ልትሰማኛለህ የደወልንልሽም እኛ ነን በሱ ስልክ ሆን ብሎ ቴክስት እንዲያደርግልሽ ያደረግነው እኛ ነን ወጥመድ አዘጋጅተን ለምን ብሎ ነው እሱ እንደዚህ አይነት ነገር የሚያደርገው አንተ ምን ይዘጋል አትናገርም ንገራት እንጂ ተናገራው ምን ይዘጋል ንገረኝ ንገራት ሁሉንም ነገር እንዳወቅን ንገራት ምንድነው ያወቃችሁት ነገር ነው ማናችሁ ሲጀመር እናንተ ሁሉንም ነገር አውቀናል ሰው የለማ ማንም የለም እንዴ ምን ልታደርጉኝ ነው ሰው የለም ወይ ምናምን ይላሉ እንዴ ጭራሽ አታስቸግሪ አይ ማንም የለም ብቻውን ነው ፍቅረኛ ነው አላልሽም እሱ ፊት እኮ ነው ያለሽ ቁጭ በይ ፍቅረኛ ቁጭ በይ እያንዳንዷን ነገር ታወራ ና ካሜራ ጥራቸው ጀርባ ያሉትን ሁሉንም ጥራቸው ግን አንዱ ለሰው ይቀር ተከታተላቸው ካለ ግን ተከታተሉ ለሰው ሄዱና ምንም አልያዘችማ ልቀቀኝ ምንድነው እንደ ሽፍታ ምንም አልያዝሽም ምናምን የምትሉኝ እንዴ እኔ ሰላማዊ ሰው ነኝ ምን ፈልጋችሁ ነው ከኔ ካሜራውን አጥፋና በትክክል ቁጭ አድርገን እያንዳንዷን እንተዋጣለሽ እንዴ ሰው መዝናናት አይችልም እንዴ አንተ ምን ፈልገህ ነው ከኔ ዝም አብሩልኝ ካሜራውን አሁን ቁጭ ብለን በሰላም ነው የትም ሄድም እዚህ ያገኘሁሽ ቦታ ነው ወደኔ ቦታ እንኳን አልወስድሽም የምታወሩት ነገር እየገባኝ አይደለም ምክንያቱም ማን እንደተከተላት አላውቅም ቤተሰቦች ለመዝናናት ነው የመጣው አይደል እኔ እኮ ለመዝናናት ነው በቃ የመጣሁት እዚህ ወንዶች ተሰብስበው የሚቀሙ ፍቅረኛ ነች ንገረኝ እስቲ ፍቅረኛ ነች ወይ አንተ ለምን ይዘጋል እውነቱን ተናገር ሁሉን ነገር አውቀዋለሁ እኮ አልኩሽ እኮ ምንድነው የሚያውቁት ንገረኝ ጓደኛዬም ተይዟል እኔም ተይዣለሁ
ከዛ በተጨማሪ ከሷ ጋር የተለዋወጣችሁትን እያንዳንዱን የስልክ መልእክትም ንገራት። የላክሽለትን ብር ሁሉንም ነገር አውቀናል። ምንድነው የምትይው? ለምን ነው የምትገጂው? ዘመዱ ነኝ ብለሻል። ከኔ ጋር የት ነው ዘመድ ይሆንሽ? ንገረኝ እስቲ። የት ነው ዘመድ ይሆን ነው? ኧረ እኔ ዘመዱ ነኝ አለ። ሲጀመር አላውቅም። ማን አንተ? አሁን የተለያየ ነገር ሲጀመር እሱ ይሄ ሰውዬ ራሱ ስለምን እንደነገራችሁ ምን ሰምታችሁ እዚህ እንደመጣችሁ እኔ ምንም የማውቀው ነገር የለም። አንተ ምንድነው ያልካቸው ስለኔ? ሲጀመር በቃ እያንዳንዱን ነገር ደርሰውበታል አልኩሽ እኮ። ምንድነው የደረሱበት? እኔ እናንተ ምን የተለየ የምናደርገው ነገር አለ? ምንድነው የደረሱበት? ምንድነው የምትለኝ? ስለተም ያወራነውን ነገር እያንዳንዱን ነገር እንዳለ ደርሰውበታል። ከፈለጋችሁ መመርመርም ከፈለጋችሁ ማድረግ የምታደርጉትን ነገር በሙሉ እሱን ማድረግ ትችላላችሁ። እኔ ምንም የማውቀው ነገር የለም። ለምን ወደ እኔ እየጠቆመ ራሱ ያለ ወንጀለኛ ነህ እንዴ አንተ? ቆይ ሰሚያለሽ፣ ምርመራዎችን አንቺ አይደለም የምትነግሪኝ። ተግባባን? ከዚህ ግለሰብ ጋር ያደረግሻቸው እያንዳንዱ ልውውጦችን አይተናል። ከዛ በተጨማሪ ደግሞ ክፍያ ፈጽመሽ ወንጀል እንዲሰሩ ለዛውም የሚሰሩት ወንጀል ከባድ ወንጀል እንደሆነ እኛን ለማስገደል እንደሆነም ደርሰንበታል። እንዴኔ እናንተ ለምን ነው ማስገደላችሁ? እንዲበጣስ ቦምብ እንዲጣመድ ብዙ ነገር ይልሽ ሁሉ ነገር አውቀናል። ማስመሰል ሌላ ነገር ውስጥ ራስሽን መደበቁን ታዩና ትክክለኛውን ነገር ንገሪኝ። ለምንድን ነው እኛን ማስገደል የፈለግሽው? ከዛ በተጨማሪ ከተመስገን ጋር ዘመድ ነኝ ብለሻል። የት ነው የምትተዋወቁት? ሲጀመር እናንተ እነማን ናችሁ? እናንተን ለማስገደል እኮ ምንም አይነት ምክንያት የለኝም። ተረዱኝ እንጂ እኔ ምንም እኮ በማላውቀው ነገር ነው ወንጀለኛ ያደርጋችሁኝ እኮ ነው። ሰው መግደል ማለት ምን ማለት ነው? እሺ ዳግማዊት ነው ስምሽ አይደለ? ዳግማዊት ነው ስምሽ አይደለም? እየጠየቅኩሽ ነው ያለሁት፣ መልሽልኝ። ነው ዳግማዊት ነው ስምሽ? እሺ ምን ይሁን? በጣም ጥሩ። ከሱ ጋር ያወራሻቸው እያንዳንዱ መልእክቶች ዳግማዊት በሚል ሴቭ በተደረገ ስም ነው። ከዛ በተጨማሪ ደግሞ እያንዳንዱ የከፈልሻቸው ክፍያዎች በአንቺ ስም የተፈጸሙ ናቸው። እኔ ልክ በስራዬ ብዙ ማቃቸው ሰዎች ነው። ምናልባትም ለተንኮል እንደዚህ አይነት ነገር አድርገውብኝ ሊሆን ይችላል። እኔ ምንም የማውቀው ነገር የለም። ስለዚህ ዳግማዊት በተባለ ስም ለሱ ተደጋጋሚ ጊዜ ክፍያዎች፣ ከዛ በተጨማሪ ደግሞ እንዴት አለፈ እያንዳንዱ ጉዳይ ተሳካወይ? ቆይ እስቲ ሳሚ ለምን ራሱ አይናገርም? አንተ ለምን የቅድሙ ነገር ይቀጥል እንዴ? ነገርኳችሁ አይደል እንዴ? ሁሉ እሷ ፊት ለኛ ነገር ካሜራ አጥፍተን ካሜራ ማገናኘት ብቻ ሳይሆን ንገረን። ከዛ በኋላ እኔ ያዋራታለሁ ማለት ቤተሰቦች ከአንድ ቀን ከሁለት ቀን በፊት የግድያ ሙከራ ተደርጎብናል። እዚህ ጋር በህይወት ቁጭ ብለን ስናወራ አሁንም የሆነ ህልም ዓለም ውስጥ ያለው ይመስለኛል። ማለት የሰው ልጅ ህይወት ይሄን ያህል ቅጽበታዊ ነው የሚለው ነገር ራሱ ያስገርመኛል። እያንዳንዷን ነገር ለኛ የነገርከንን ንገራት፣ ተናገር። ከመጀመሪያው ጀምሮ እንዴት እንደመለመለች ስለ ዲያስፖራ ያወራሁት እያንዳንዷን ነገር ተናገር። በቃ ያው ነግሬያቸዋለሁ አትበል፣ ሁሉንም ነገር ተናገር። ውሻ አንተ የምትናገረው ነገር ተናገርም። አንተ ተናገር። ከመጀመሪያው ጀምሮ ስለ ዲያስፖራ እንዴት እንዳገኘች፣ እንዴት እንደመለመለች፣ እንዴት እንደከፈለች ንገራት። ስለ ስራውም የሰደበችን ነገር እንታወቃለና ተናገር፣ ጀምር። በቃ አንቺ ሁሉንም ነገር አውቀዋል አልኩሻ። ለኛ ካሜራ ፊት ድገምልኝ ነው ያልኩት። ሁሉ ነገር አውቀዋል አትበለኝ። በቃ ስለ እርሱ ጉዳይ እንዳይካፈል ምናምን ብለሽ ያወራሽኝን ከዛው እንዳይካፈል ብቻ ሳይሆን ከመጀመሪያው ጀምሮ እንዴት እንደመለመለች፣ እንዴት ይሄን መኪና ፍሬን እንዲበጠስ እንደፈለገች ያለውን ነገር ንገረኝ። ለምን እሷን አትጠይቋትም? አንተ ንገረኝ። ካንተ ካሜራ ላይ የምፈልገው ማስረጃ ሲጀመር ይኸውልህ እየተንተባተበ ነው። ይሄ ሰውዬ እውነት ራሱ የለውም፣ መናገር ራሱ ፍላጎት የለውም። ተዋት ሳሚ፣ ንገረኝ፣ ቀጥል። ነገርኳችሁ እኮ እሺ። ያ ከሷ ጋር የምንተዋወቅበትን ቦታ ነግሬያቸዋለሁ። ከዛ በኋላ ተግባባን። እያንዳንዱን ነገር ነገረችኝ። ዲያስፖራ ዘመዶች እንዳላት የተዋወቅነው በዛ ነው። መኪና ልታስተካክላቸው እኔ ጋር መጣች። የሆነ ድምጽ አሰምቷቸው ነበረ። ከዛ እሱን ልታስተካክል መጣች። በዛ ተግባባን። ከዛ በኋላ በቆይታ የሆነ ማወራክ ነገር አለ ብላኝ ነገረችኝ፣ አጫወተችኝ። ከዛ በኋላ እንደምትከፍለኝ ምናምን ነገር ስትነግረኝ ተስማማውኝና ስለምን ነው የምታወራው? ቆይ አንተ ጤነኛ አይደለም እንዴ? እኔ እንደውም ሲጀመር ይሄን ሰውዬ አላውቀውም። እርግጠኛ ነሽ? አንተ ስለምንድን ነው የምታወራው? ቆይ እኔ እናንተ እንደዚህ አይነት ወሬ አውርተን እናውቃለን? ሲጀመር ታሙዬ እሱ ጋር ያለውን እያንዳንዱ ማስረጃ ይጨርስና ከዛ እሷን እንዴት ማወጣጣት እንዳለብን እንግዲህ የሚጠፋን አይደለም። እያንዳንዱ ነገር በምን አይነት መንገድ ልናስወራት እንደምንችል ስለምናቅ የእሱን መረጃዎች አንዴ እንጨርስ። አንተ መስማት አለባቸው። ከዛ በተጨማሪ እሷ ላይ ያሉን እያንዳንዱን አዳዲስ መረጃዎች ንገረን። ከዛ በኋላ ወደ እሷ ምን ሄድ ይሆናል። ተግባባን? እርሷ ላይ ማወቅ ያለብንን እያንዳንዱን ነገር ካልነገርከን ግን አንተ ላይም የከፋ ነገር ይደርሳል። ሲጀመር ይሄ ሰውዬ እየዋሸ ነው ያለው። የሚያወራው ነገር በሙሉ አታዩትም እንዴ? እየተንተባተበ እኮ ነው ያለው እንዴ። በትክክል ለምን አትናገርም አንተ? ችግር ምንድነው ከኔ ጋር? ችግር የለውም።
እኔ አንቺን በማወጣጣበት መንገድ ማወጣጣት ይችላል። ነገሮቹ እንዲከፋ አታድርጊ። የውርሱ ኬዝ እዚህ ነገር ውስጥ እንደከተተሽ አውቃለሁና ስለማንነትሽም ውድ ቤተሰቦች ሁሌ ሰው ስንይዝ የምናደርገው መጀመሪያ ስልኩን ወስደን ማጣራት ነው። ስልክሽ እየጣራ ስለሆነ ሌላ ዝባዝንኪ አያስፈልገንም። ተጣርቶ የምናገኘው መረጃ እንዳለ እርግጠኛ ነኝ። ስለዚህ እባክሽ ሌላ ዝባዝንኪ አስታጥቢ። አንቺ ውሻ ከኔ ምንም የምታገኙት ነገር የለም። እሺ ችግር የለውም። ሳሚ እሱን ይዘልኝ ትወጣለህ። እኔና እሷ በምናወራበት መንገድ እናወራለን። እሱን ይዘልኝ ውጣ። ተነስቀጥ። ወዴት ነው የምትወስዱት? ወዴት ነው የምትወስዱት? ፍቅረኛሽ ነው አይደል? አሁን እኔና አንቺ ቆይታ እናደርጋለን። በሰላማዊ መንገድ እናውራ ወይስ አሁን? ምክንያቱም እየመጣሽልኝ ነው። እውነቱን ማውራት ያለብን ሰዓት ነው ቤተሰቦችና ስለ እውነቱ እናውራ። ሴት ልጅ ነሽ። ህይወትሽ እንዳይበላሽ ከፈለገ እስር ቤት ተማቅቂያታለሽ። እኔም በማስገደል ወንጀል እስር ቤት ተማቅቂያት። እኔ ተሞገናት ምንም ያው መርበትበት አያዋጣም። እጃችን ፋይል ገብቷል። ስልክሽ ተከፍቷል። እባክህ እኔ እስር ቤት መግባት አልፈልግም። እሷ እኮ አክስቴ አይደለችም። ይሄን ካላደረኩኝ ትገለኛለች። ሲጀመር አይመለከተኝም። ሁሉን ነገር የምትናገሪ ከሆነ በስተቀር ቁጭ ብለሽ ተናገሪ። አለበዛ ግን ማለት ነው ምንም ብትለምኝኝም ምለቅሽ ነገር የለም። እውነቱን ከተናገርሽ ቁጭ ብዬ ልስማሽ። አለበዛ ግን ህይወትሽን እስር ቤት ትጨርሻታለሽ። ኧረ እባክህ በፍጹም እንደሱ እንድታደርግ አልፈልግም። እባክህ ተረዳኝ። እውነቱን ተበላሽ በፍጹም አልፈልግም። እባክህ እስር ቤት ሆነሽ የቀረውን ህይወትሽን ትቀጥያለሽ። ተነሽ ወይስ እውነቱን ትናገሪያታለሽ? እሺ በቃ እባክህ በቃ እውነቱን ትናገሪያለሽ? በቃ እሺ እነግርሃለሁ። በቃ እሺ ቁጭ አንዴ ካሜራውን አጥፋልኝ። አንዴ ካሜራውን ዝቅ አድርግ አጥፋልኝ። ሁሉንም እውነት ተናገሪ። ካሜራን በርቷል። እውነቱን ተናገሪ። እሺ እነግርሃለሁ። በቃ እሺ ተናገሪ። ይኸውልህ አንተ ልታስገድል የምትፈልገው አክስቴ ናት። ማለት ለኔ አክስት አይደለም፣ ያንተ የእንጀራ እናት። እንጀራ እናት። እሺ ኦኬ። ማለት በቃ ሁሉንም ትዕዛዞች የምቀበለው ከሷ ነው። እቺ ሴት ማለት ደግሞ እንደምታስበው አይነት ሰው አይደለችም። በጣም አረመኔ የሆነች ሰው ናት። የፈለገችውን ነገር ማድረግ የምትችል ሰው ናት። በዛ ላይ እዚህ ሀገር አይደለም የምትኖረው፣ ዲያስፖራ ናት። ስለዚህ ውድ ቤተሰቦች እንግዲህ ዲያስፖራ ነች ሲባል እሷ ማለት ባለፈው እንግዲህ እሺ ቀጥይልኝ፣ ምክንያቱም ይሄን ታሪክ አውቀዋለሁና ሌላ አባት አለ መባል ሳያንስ ደግሞ እሱም ዲያስፖራ ሚስትም ዲያስፖራ መሆኗን ሰምቼ ነበረ። እንግዲህ አባት ነው የተባልኩት የሱ እህት ምንድነው ያለችኝ? እንጀራ እናት ነች፣ እሷም እንደዚህ ልታስደርግ የምትሞክረው ብላኛለች። አሁንም አንቺም እየደገምሽ፣ ላንቺ ደግሞ የኔ እንጀራ እናት ላንቺ አክስትሽ ነች ማለት ነው። አዎ እሺ። እና አሁን እዚህ ሀገር እንዳሉ ነው ማውቀው። የት እንዳሉ ሁሉ ነገር ትናገራለች። ቀጥይሽ። አዎ አሁን ላይ እዚህ ነው ያሉት፣ ግን አባትክ ያልጋ ቁራኛ ሆኖ ነው ያለው። ማለት ሊሞት ያጣጣረ ያለ ሰው ነው። በቃ እሷም የምትጠብቀው የሱን መሞቻ ቀን ነው። ዛሬ ሞተ ነገ ሞተ እያለች ነው እየጠበቀች ያለችው። ዋና አላማው በቃ አንተን ማጥፋት ነው የምትፈልገው። የሆነበት ምክንያት ደግሞ አባት የሚፈልገው ልጄን በድዬዋለሁ እስከዛሬ ድረስ ብዙ አሰቃይቼዋለሁ ብሎ ስለሚያስብ ውርሱን ሊያወርስክ ነው የሚፈልገው። ገብቶሃል አይደለ? አባቴ ደግሞ በጣም ባለሀብት እንደሆነ ታውቃለህ። እኔ ምንም ማውቅ የለም። አባቴ ሌላ አባት ሌላ እናት እንዳለኝ እንኳን ያወቅኩት ከቀናቶች በፊት ነው። አሁን ይልሽ ስለ ሌላ ነገር አትንገሪ፣ ሁሉንም ነገር ንገሪ እኮ። በቃ ዋናው አላማው ነገርኩ። አባትክ ሲሞት ውርሱን አንተ እንደምትወርስ ስላሰበች፣ ምክንያቱም በድዬዋለሁ ልካሰው ብሎ ስለሚያስብ ውርሱን ላንተ ነው ሊያወርስ እያሰበ ያለው እና በዛ ምክንያት ነው በቃ አንተ ልታስገድል እየሞከረች ያለችው። አንተ ከሞት ሁሉም ነገር የሚሆነው የሷ ነው፣ ምክንያቱም ሚስቱ ናት። ገብቶሃል አይደለ? ዋና አላማው እሱ ነው። አዎ። ምን አይነት ሰዎች? ስለሱ ሁሉንም ነገር ንገሪ። እነማን ልጅ አላት ወይ? ያላትን ነገር እንጀራ እናት ስትይ አሁን እኔ ቤተሰቦች በግድ እያመንኩኝ ነው አባቴ ሌላ እንደሆነ። እቺ እንጀራ እናት በግድም ቢሆን እያሳመናች እንጀራ እናት የተባለችው ሌላ አባት እንዳለኝ እስካሁን ባላገኙም ታማሚ እንደሆነ እስቲ ቆይ ስለሱም ንገሪ። ምንድነው የታመመው? ያልጋ ቁራኛ ነው ስትይ ነበር። ታሟል፣ መንቀሳቀስ ከብዶታል። ለዛ ነው ውርሱን ማውረስ የፈለገው ሳይጸጽተው ከሞተ በኋላ ምናምን። ብቻ ቤተሰቦች ቃላት የለኝም። አፌ ራሱ እየተያያዘ ነው። ለራሴ ጉዳይ ሲሆን ለሰው ኬስ ሲሆን እንዴት እንደምሰራ አውቃለሁና ምንድነው የተፈጠረው? ስለዚህ ማለት ለሞት የሚያደርሰው ህመም ላይ ነው ያለው። እንደሚሞት በጣም እርግጠኛ ናት እሷ። ለዛም ነው ውርሱን ላንተ ማስተላለፍ ስላሰበ ያ ከመሆኑ በፊት አንተን ማስወገድ የፈለገችው። ለዛ ነው ለኔ ለማስተላለፍ የፈለገው።
አባትህ አይደለ ማለት እስከዛሬ ድረስ ብዙ ነገር እንትን ብለናልና ልክሰው ይገባል ምናምን ብሎ ስላሰበ ነው። እኔ በርግጥ እኔ ብዙም ያን ያክል ማቀው ነገር የለም፣ ግን እኔ አድርጌ ያለችኝ ነው ሳደርጌ ነበረው። እሱ ታሞ ሊሞት እንደደረሰና ውርሱን አንተን ለማውረስ እንደሚፈልግ በዛ ምክንያት አንተን ልታስገድል እየሞከረች እንደሆነ ነው ማቀው። ከዛ ውጪ ምንም ማቀው ነገር የለም እኔ። እሺ ስለሷ እንመለስበታለን። እኚህ ልጆች እንዴት ነው ያዘጋጀሻቸው? መኪና ለማሰራት ሄደሽ ምናምን ብዙ ታሪኮች ሲነግሩ፣ አንቺ ደግሞ የራስሽን ታሪክ ነገር ምክንያቱም ከነሱ ጋር ማመሳሰል አለብኝ። የውሸት ታሪክ ነው ወይ? መኪናው ላይ ለምንድነው ያ ነገር እንዲጠመድ ፍሬኑ ተበጥሶ 3 ጋዜጠኞች አንድ ላይ ባለንበት እኔ ሳሚ ዮኒ አንድ ላይ ባለንበት የግድያ ሙከራ እንዲደረግብን ያደረግሽው ሴት አንቺ ነሽ። እጃችን ገብተሻል። ስለዚህ ከመጀመሪያው ጀምሮ ያለውን ነገር ንገሪ። በርግጥ ይሄን ነገር ማድረግ አልነበረብኝም፣ ምክንያቱም እንዳልኩ ዋናው አላማችን አንተ ነክ። እኔ ለዚህ ነገር እነሱ ሰለባ ባይሆኑ ደስ ይለኝ ነበረ፣ ግን በጣም ብዙ ሙከራዎችን አድርጌያለሁ። በብዙ መንገድ ለማድረግ ሞክሬያለሁ፣ ግን አሁን ላይ እንዳጋጣሚ ሆኖ ያገኘሁት አማራጭ ይሄንን ነበረ። ስለዚህ ያገኘሁትን አጋጣሚ በሙሉ መጠቀም ነበረብኝ። እነሱን ደግሞ ያገኘኋቸው ሁለቱም ዱርዬ ናቸው፣ ማለት ሲቅሙ ሲያጨሱ ምናምን የሚውሉ ሰዎች ናቸው። የጋራጅ ባለሙያ የተባሉት መኪና እንዲገለበጥ ሊያደርጉ የነበሩት ማለት የግድያ ሙከራሽ ላይ ዋና አቀነባባሪ ሆኑልሽ። በርግጥ ስራኮ እንትን ይላሉ ይሰራሉ፣ ግን ሙያው ስላላቸውም ነው ለዛ ነገር እንትን ያልኳቸው። ግን ደግሞ ወደ ሱሱ ያመዝናሉ እነዚህ ሰዎች ገባክ። ስለዚህ የትኛውንም አይነት ነገር ብላቸው ብር ብሰጣቸው እንደሚያደርጉልኝ በጣም እርግጠኛ ነበርኩኝና እነሱን ራሱ ስከታተላቸው ነበረ። ውላቸው እንዴት ነው፣ ማንን ነው የሚያገኙት ምናምን የሚለውን ነገር በደንብ አጣርቼ ነው ለዚህ ስራ እንደሚሆኑኝ በደንብ አረጋግጬ ነው ወደ እነሱ ጋር የሄድኩት እና ባረጋገጥኩትም ባጣራሁትም መሰረት በትክክልም የሚሆኑ አይነት ሰዎች ሆኖ ነበር ያገኘኋቸውና ባገኘሁት አጋጣሚ ነበር ያንን ነገር ለማድረግ የተገደድኩት። ግን እባክህ እንደምትለው እባክህ ለፖሊስ እንዳትጠቁምብኝ። እኔ እንዳልኩ ነው እሱ አስገድዳኝ ነው ይሄንን ነገር እያደረኩ ያለሁትና በፍጹም እስር ቤት መግባት አልፈልግም። እባክህ ልትረዳኝ ሞክር። ይሄንን ቤተሰቦች እንግዲህ ቦታው ትንሽ ለደህንነቴም ስለሚያሰጋ ነው አስሬ ዞር ዞር እያልኩ ማለት እሺ። ከዛ እሱ አስገድዳሽ አንቺ ብር እየከፈል ተገደሽ ነው እንግዲህ ሁላ ብር ኢንቨስት እያደረግሽ እኔን ለማስገደል ይሁን። እኔ ሲጀምር ውርሱን የጠየቅኩት ነገር የለም። እቺ እንጀራ እናት የተባለችውን እኔም በአካል ማግኘት ፈልጋለሁ። ምክንያቱም እኔ የጠየቅኩት አንድ ብር የለም። አባትን እንኳን እንዳለኝ ሌላ አባት መሆኑን እናቴ ሌላ መሆኗን ገና ያወቅኩት በቅርብ ቀናቶች ነው፣ በጣት በሚቆጠሩ ቀናቶች ነው። ጭራሽ ደግሞ እዚህ ጋር የምሰማው ነገር እኔ ከአይምሮዬ በላይ የሆነ ነገር ውስጥ ነው እየገባ ያለሁት። ቤተሰቦች ማለት የግድያ ሙከራ በእኔ ጦስ ሌላ ሰው ሊሞት ነበር። ሳሚና ዮኒ በእኔ ጦስ ሞተው ነበር። ለትንሽ ነው የተረፉት። ለትንሽ ቤተሰቦች ለትንሽ ነው የተረፉት። እነሱን አተናቸው ቢሆንስ ህይወታቸው አደጋ ውስጥ ገብቶ ነበር። ከአደጋም አልፈን ተርፈናል ለትንሽ። ስለዚህ ይሄን ነገር ለአንዴና ለመጨረሻ ጊዜ የሆነ እልባት ላገኝለት ይገባል። እኔ አሁን እንደዚህ እናንተ መትረፋችሁን ራሱ ከሰማች እሷ አትለቀኝም ማለት በቃ በጣም እርግጠኛ ነበረች። ይሄ ሰውዬ ያልጋ ቁራኛ ነው ብያለሁና ሳይሞት በፊት ይሄ ነገር መፈጸም እንዳለበት ደጋግማ ነግራኛለች። አንድ ነገር ቢሆን ለኔ በጣም ከባድ ነገር ውስጥ ነው የምገባው። ገብቷል አይደለ? አሁንም በማላቃቸው የቤተሰብ ታሪክ ዙሪያ ራሴን አግኝቼዋለሁ። እሱም ማግኛቴ ሳያንስ ደግሞ ሌላ ውዝግብ ውስጥ ሌላ ጣጣ ውስጥ እየገባው ነው። ቀጥታ እሷን ይዤ ሄጄ እቺ እንጀራ እናት የተባለችውን ለማግኘት ሞክራለሁ። ለዚህ ሁላ ሴራ ዋና ጠንሳሽ ይሁላ ብር ኢንቨስት እያደረገች ዲያስፖራ በሚል ስም ያለችው እሷ መሆኗን ነው እንግዲህ እኔም እየተረዳ ያለሁት። ምክንያቱም የሚወጣብኝ ብር ለሆነ ለበጎ አላማ ቢውል ብዙ የተቸገሩ ሰዎች የሚረዳ የብዙ ሰዎችን ችግር የሚፈታ ብር ነው እንግዲህ እኔን ለማስገደል ኢንቨስት እየተደረገ ያለው። ቤተሰቦች ከአይምሮ በላይ የሆነ ነገር ነው እየገጠመን ያለው። ሌላ የደበቅሽኝ ነገር እንደማይኖር ተስፋ አላድርግ። እኔ በፍጹም ምንም ይሄን ከነገርኩ ምን ልደብቅህ እችላለሁ? ማለት ከዚህ በኋላ እኮ ምንም የተለየ ነገር የለም። ምን ሆነሽ ቢሆንስ? ልጇ ብትሆንስ? ልጅ የላትም እሷ ሲጀመር ማናት? አልወለደችም። ስለዚህ እኔ ምንም የደበቅኩ ነገር የለም። በቃ እኔ እንደውም ከዚህ ነገር እንድታወጣኝ ብዬ ነው አይደለ ሁሉንም ነገር እየነገርኩ ያለሁት።
ይሄን ከነገርኩ በኋላ ሌላ ምን ልደብቅ የምችለው ነገር ይኖራል? እኔ እያመንኩኝ ስላልሆነ ነው። ምንም አንቺ ተሙን አውቀዋለሁ ዘመድ ነን ለምን አልሽ ታዲያ? ለነሱ ስነግራቸው ዘመድ እንደሆነን አድርገሽ ነው ያወራሽው። ማለት ስራዬን እንዲሰሩልኝ ለምክንያት ይሆነኛል ብዬ ስላሰብኩኝ ነው እንጂ ምንም የተለየ ነገር አስቤ አይደለም። የምርም ዘመድ ሆነን አይደለም። እኔ ጭራሽ እሷ በፎቶ አሳየችኝ ማድረግ ያለብኝን ነገር ነገረችኝ እንጂ እኔ በጭራሽ አይቼም ራሱ አላውቅም። በአካል ራሱ አይቼ አላውቅም። ማለት ፎቶውን አሳየችኝ። ከዛ በኋላ አንተን ለመከታተል እየሞከርኩ ነበረ። የመጨረሻ አማራጭ ግን ከጓደኞች ጋር ሆነ ነው ስራዬን ለመስራት ሊያግዘኝ የሚችልበት ቦታ ላይ ሆናችሁ ያገኛችሁት እንጂ ከዛ ውጪ እኔ ስላንተ ምንም አይነት መረጃ የለኝም። መኪናው ወይ ቢገለበጥ ወይ ቢፈነዳ ምን ነበር ሐሳባችሁ? እኔን ካስገደላችሁ በኋላ ማለት አደጋ እንዲመስል ነው? አዎ የኛ አላማ አደጋ እንዲመስል ነበር። ምክንያቱም ፍሬኑንም እንዲበጥሶ አድርጌ ነበርና ስለዚህ ፍሬኑን ተበጥሶ ሲገለበጥ አደጋ እንዲመስል ማለት ነው። አዎ አደጋ እንዲመስል ነው። ምክንያቱም ግልጽ ነው እዛ ጋር ወንጀል እንደተፈጸመ መታወቅ የለበትም። ስለዚህ ግዴታ እየሄዳችሁ ያለ ፍሬንም ቢብሏችሁ ተገለብጣችሁ እንደሞታችሁ ነው እንዲመስል ሙከራ ያደረግነው ማለት ነው። እንደዛ ነበር ማድረግ ያሰብነው። ስለዚህ ይሄ ሁላ ነገር የተቀባበረው በእንጀራ እናት ነች በተባለች አዲስ በመጣችሁ እንግዲህ የኔ ቤተሰቦች ላይፌን ታቆታላችሁ፣ የቤተሰቤን ታሪክ ታውቃላችሁ። ተመልካቾች እንግዲህ አዲስ የተፈጠረ ታሪክ ነው ይሄ ነገር። ለማመን የሚከብድ ለመቀበል የሚከብድ ብዙ ነገሮችን እየሰማን ነው። ይሄ ነገር ደግሞ ወዴት እያመራ ነው የሚለው ካይምሮ በላይ ነው። ታሪኩ እየሰፋ የወንጀል ባለድርሾች እየበዙ ህይወቴን ለማሳጣት ከቀናት በኋላ በዚህ አጋጣሚ ውድ ቤተሰቦች በእናንተ ጸሎት ነው የተረፍኩት እንጂ ይሄኔ በህይወት እዚህ አልገኝም ነበር፣ ሞቼ ነበር። እንዲሁም የሥራ ባልደረቦቼ እና ዮኒ እና ሳሚ ሞተን ነበር። በእናንተ ጸሎት ባረጋችሁልን ጸሎት ሁሌ ጸልዩልኝ እላችኋለሁ። በእናንተ ጸሎት ነው የተረፍነው። እዚህ ጋር የተገኘ ነው የእናንተ ጸሎት ነው እንጂ እኛ ሞተናል። ፈጣሪ ረድቶን እዚህ ጋር ተገኝተናል። እዚህ የተገኘንበት ደግሞ አላማ ስላለ ወንጀለኞችን እያንዳንዳቸውን ለቅሜ የእጃቸውን ምሰጣቸው ይሆናል። በዚህ ነገር ቃል እገባላችኋለሁ። ምክንያቱም እናንተንም እኛንም ጭንቀት ውስጥ የከተቱን ላይፋችን እንደዚህ እንዲመሰቃቀል ያደረጉን ወንጀለኞችን የእጃቸውን ዋጋ ሳያገኙ አንላቀቅም። አንቺ ደግሞ እያንዳንዷን ነገር እዛ ታውጫታለሽ። እንጀራ እናት የተባለችው አባታ አዲስ የመጣ ዲያስፖራ የተባለ ሁሉንም ነገር ለማጣራት እሄዳለሁ። ቀጥታ ወደዛ ሂጄ የራሴን ማጣራት አደርጋለሁ። እነሳሚን በተሻለ መጠን የገዛኝን ጉዳይ በዛ በኩል ነው እያጣሩ ነው። ምክንያቱም ነገሮቹ ወደ ሁለት መንገድ እየተከፈሉ። እሺ እኔ የምትፈልገው ነገር በሙሉ ነግርሃለሁ፣ ግን ምንም የምትነግሪኝ ነገር የለም። ሰማሽ ብቻ ይዘው ምንም የምትነግሪኝ ነገር የለም። እያንዳንዷን እንጀራ እናት የተባለችውን እያንዳንዷን ነገር ምትመሪኝ ይሆናል። ይገባሻል? እሺ ተነሽ። እኔ ለማስገደል ቦምብ ስታስጠምጄ ነበር ሲሆን ተከተልሽ። ቀጥይ ወደዚህ ሂጂ።